እሳቸውን ባየንበት አይን ደግሞ ዞር ስትሉ ደግሞ በዚህኛው ወገን ደግሞ መኪኔ የ2020 ወይም ደግሞ 22 መኪና ካልሆነ ሞዴሉ ገንዘብ ይሄን ያህል ካልተከፈለኝ መኝቴ እንዲህ ካልሆነ ሶፋዬ ሌዘር ካልሆነ የእንትና የሚባለው ሌዘር ነው ሶፋው ቤቴ እንዲህ ካልሆነልኝ አንድ ቤተክርስቲያን ለአገልግሎት ለመባረክ ወይም ደግሞ ለማስተማር ደግሞ ሲጠሩ ከመምጣታቸው በፊት አበሌ ይሄን ያህል መሆን አለበት የሚሉትን ደግሞ ስታዩ ጵጵስና የቱ ጋር ነው ያለው የሚለውን ለመፍረድ በጣም ቀላል ነው። ወሲብ ቪዲዮ እየላኩ መምህር ነን ያሉ ሴቶቹን ለወሲብ የሚያነሳሱ ቆሻሾች ስላሉ ማለት ነው። እንደዚህ አይነት ነገር ላይ አልደራደርም። ሴቷን እንደዚህ የሚያነሳሱ ያውም ዲያቆን ተብሎ ለኔ ዲያቆን ሊሆን አይችልም። እኔ እርሶ ያው አይነ ስውር ነው ይባላል፣ ግን እኔ ያው አይነ ስውሩ እኔ እንደሆንኩ ነው የገባኝ። አይነ ስውሮች እኛንን እንጂ እርሶ በእውነት በሰማያዊ አይን የሚያዩ በህሊና በልብ በነፍስ የሚያዩ እንደውም እንኳን አላዩ ሁሉ በውስጤ እስክል ድረስ ነው የተሰማኝ። በቃ ዮናታን የሚባለው ፓስተር የኦርቶዶክስ ተዋህዶ ቤተክርስቲያን አምልኮን ለመተቸት ስለ ዕጣን ሲናገር ነው የሰማነው። ዕጣን ለእግዚአብሔር ብታጨስለት ካንተ ከቤትህ ከጣራ ያልፍም እንኳን ሰማይ ቢደርስ በዛው ባንተ ቤት ውስጥ የሚቀር ነው እያለ ነው በትችት ቃል ሲናገር የሰማነው። ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። እዚህ የሆነ ዕጣን ብታጨስለት ያጨስከው ዕጣን እንኳን አይደለም ሰማይ ሊደርስ ካንተ ቤት ጣራ አልፎ አይሄድም። እሱ በዘላለም ግርማ ውስጥ የሚኖር ማንም ምንም ሳይጨምርለት ከብሮ ያለ አምላክ። ዮናታን የሚባለው ፓስተር የኦርቶዶክስ ተዋህዶ ቤተክርስቲያን አምልኮን ለመተቸት ስለ ዕጣን ሲናገር ነው የሰማነው። ዕጣን ለእግዚአብሔር ብታጨስለት ካንተ ከቤትህ ከጣራ ያልፍም እንኳን ሰማይ ሊደርስ በዛው ባንተ ቤት ውስጥ የሚቀር ነው እያለ ነው በትችት ቃል ሲናገር የሰማነው። በእርግጥ ላላዋቂዎች ይህ ቃል ሲናገር ያስደንቃል። እንዴት ያለ ንግግር ነው ሊያስብል ይችላል። ግን መጽሐፍ ቅዱስ ስለ ዕጣን መስዋዕት ምን ይላል? በዮሐንስ ራእይ ምዕራፍ 8 ቁጥር 4 ላይ የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመላኩ እጅ በእግዚአብሔር ፊት ወጣ ይላል። ልበ አምላክ ቅዱስ ዳዊት በመዝሙር 140 ቁጥር 2 ላይ ጸሎቴን በፊትህ እንደ ዕጣን ተቀበልልኝ ይላል። የዕጣን መስዋዕት የሚቀበል አምላክ ስለሆነ ቅዱስ ዳዊት ጸሎቱን ልክ እግዚአብሔር ዕጣኑን በሚቀበልበት መልኩ ጸሎቱን እንዲቀበልለት ሲለምን እንመለከታለን። በሉቃስ ወንጌል ምዕራፍ 1 ቁጥር 11 ላይ የእግዚአብሔር መልአክ ለካህኑ ዘካርያስ ሲገለጥለት በቤተ መቅደስ በዕጣን መሰዊያው በስተቀኝ በኩል ቆሞ ታየው ይላል። ደግሞም ራሱ አምላካችን እግዚአብሔር ለሙሴ በኦሪት ዘጸአት ምዕራፍ 30 ቁጥር 25 ላይ የዕጣን መሰዊያ እንዲሰራ ሲያዘው እንመለከታለን። ታዲያ መጽሐፍ ቅዱስ ስለ ዕጣን መስዋዕት ይህን ከነገረን እኒህን መጽሐፍ ቅዱሳዊ ጥቅሶችና መጽሐፍ ቅዱሳዊ ቃላት ወዴት አድርገናቸው ነው እግዚአብሔር የዕጣን መስዋዕት አይቀበልም፣ ዕጣን ቅድመ እግዚአብሔር አይደርስም ብለን በድፍረት እንድናገር የሚያደርገን? ይህንን ቪዲዮ ሼር በማድረግ ሁላችሁም ያላወቁ እንዲያውቁ ያልተረዱ እንዲረዱ ለሁሉም አድርሱላቸው። ወሲብ ቪዲዮ እየላኩ መምህር ነን ያሉ ሴቶቹን ለወሲብ የሚያነሳሱ ቆሻሾች ስላሉ ማለት ነው። እንደዚህ አይነት ነገር ላይ አልደራደርም። ሴቷን እንደዚህ የሚያነሳሱ ያውም ዲያቆን ተብሎ ለኔ ዲያቆን ሊሆን አይችልም። ፖርን ቪዲዮዎችን ቁጭ ብሎ እያስተማረ የሚልክ ለኔ መምህር ሊሆን አይችልም። ለኔ ዲያቆን ሊሆን አይችልም። ተራ ግለሰብ ቢያደርግ በስርዓት ልናልፈው እንችላለን። ስተት ነው ንስሐ ግባ ልንለው እንችላለን። ክህነት ካለው ግን ካህን ተብሎ ነገ ሊጠራበት ስለሚችል ስተት ነው። ክህነቱን ማውረድ አለበት እና ሴቶችም ጥንቃቄ አድርጉ። እንደዚህ አይነት ቦታ የምትልከሰከሱ ጤናማ አይደለም። ስተት ነው። በቃ ስተትን ስተት እንላለን። ቆሻሾች አሉ። አሁን አንደኛው ቆሻሻ ከዚህ ስር ነው ያለው። እዛ ኩክ የሚያደርጉት ውስጥ እኛን ለማሰደብ ቴሌግራም ላይ ከሚጽፉ ውስጥ አንዱ ቆሻሻ እዚህ ጋር ነው ያለው። ጉድፍ ነው የምላቸው። እንደዚህ አይነቶቹን አስቀድሞ ካሰደበን በኋላ እዚህ ይመጣል ማለት ነው። ጥያቄዎች ስታቀርቡልኝ የነበራችሁ እህቶች ወንድሞች ያላችሁ እንደው ፈልገ አትናቴዎስ
ለምንድነው እንደው ፕሮቴስታንቲዝም ላይ ብቻ እንደው ትንሽ ፎከስ መታረገው? እንደው ስለ እስልምናውም ትንሽ ብታሰመር ምናምን እንደው ስለ እስልምናውም ምናምን የተወሰኑ ነገሮችን ተመተል የምትሉ እህቶች ወንድሞች መልእክቶቻችሁን ተመልክቻለሁ። እንግዲህ ብዙ እውቀቱ የለኝም እንደ አዲስ ነገሮችን ዲስከቨር ማድረግ ይጠበቅብኛል። እውነት ለመናገር እንደውም ሞር የእስልምና ላይ የሚካሄዱ እውቀት እምነቶችን የምትከታተሉ እህት ወንድሞች እውነት ከኔ የተሻለ መረዳቱ ሁሉ ሳይኖራችሁ አይቀርም እውነት ለመናገር እና በቂ እውቀት በቂ መረዳት በሌለበት ሁኔታ ላይ ተገኝቶ ማወያየት በጣም ስህተት ነው። ያው ደጋግመን እንደምንለው ኦርቶዶክስ የሆኑ እህቶች ወንድሞቻችን በቂ እውቀቱ ሳይኖራችሁ በቂ መረዳቱ ሳይኖራችሁ ፕሮቴስታንት የሆኑ ሰዎች ጋር ገብታችሁ አትወያዩ የምንለው የነሱን የቤተ እምነታቸውን አስተምሮ ባለማወቃቸው የተነሳ የሚፈጠሩ ክፍተቶች ስለሚኖሩ በዛም ደግሞ ቤተክርስቲያን ስለምትመዘን ነው። ስለዚህ ያው እኔም ወንድማችሁ ብዙ እውቀቱ የለኝም። ስለዚህ ያው በቻልኩት አቅም ያው እዛ ጉዳይ ላይ ብዙ ሀሳብ አልሰጥም። ምን ለማለት ፈልጌ ነው፣ ይሄ በማያውቁት ነገር መፈትፈት ጥሩ አይደለም ይባላል። ስለዚህ ያው ስወጣ የማውቃትን ነገር ለማካፈል ነው የምወጣውና ፕሮቴስታንቲዝም ላይ የተወሰኑ መረዳቶች ስላሉ እንደገና ደግሞ በቅድስት ሥላሴ ዩኒቨርሲቲም ደግሞ ገብተን በዚህ አጋጣሚ የነ ልደት ሲኒየር ነኝ ሲኒየራቸው ነኝ። ይገርማቸዋል። ይሄንን ከላይ የምታዩትን ቪዲዮ እንደ ቀልድ ቤት ገባውና ምሳ ልበላ ከፈትኩት። በሞባይል ነው የከፈትኩትና ይሄ በፍጹም በሞባይል መታየት የለበትም ብዬ ገና በ5 ደቂቃ ውስጥ ወደ ቴሌቪዥን ዞርኩኝ። ቴሌቪዥን ላይ ከፈትኩት። ምሳ እየበላው ነው እና ወጡ አለቀብኝ። ቤት ውስጥ ማንም ስለሌለ ወጡ አለቀብኝና ተነስቼ እንዴት ወጥ ልጨምር ማለት ወጥ መጨመር አልቻልኩም። ያንን ያወቅኩት 44ኛው ደቂቃ ላይ ሲደርስ ነው ቪዲዮ። 44 ደቂቃ ሙሉ እንጀራው ራሱ ደረቀ። ከዛም በኋላ ግን ተነስቼ ወጥ መጨመር አልቻልኩም። ቪዲዮውን አይቼ እስከመፈጽመው ድረስ ማቋረጥ ያልቻልኩት ቪዲዮ። በህይወቴ በጣም ብዙ ነገሮች ሰምቻለሁ። በጣም ብዙ ትምህርቶች፣ ብዙ መልእክቶች አዳምጫለሁ። ይሄኛው መልእክት ግን ለእኔ የሚፈጸም ትንቢት ነው። እንደው የኔታ መጋቢ አዲስ እሸቱ በመንዘላዘል ከማባክነው ከኔ እድሜ ላይ 1 ዓመት ቀንሶ ይስጦት እግዚአብሔር። ብዙ በኃጢአትና በከንቱ ነገር የሚባክን እድሜ ብዙዎቻችን አለንና ከኛ እድሜ ላይ እግዚአብሔር ቀንሶ እርሶን 500 ዓመት 600 ዓመት ያኑርልን። ለኢትዮጵያ አድባር ጥላ ከለላ ነዎት። እኔ እርሶ ያው አይነ ስውር ነዎት ይባላል፣ ግን እኔ ያው አይነ ስውሩ እኔ እንደሆንኩ ነው የገባኝ። አይነ ስውሮች እኛ ነን እንጂ እርሶ በእውነት በሰማያዊ አይን የሚያዩ በህሊና በልብ በነፍስ የሚያዩ እንደውም እንኳን አላዩ ሁሉ በውስጤ እስክል ድረስ ነው የተሰማኝ። በቃ እና የኔታ እንደርሱ አይነት እውነቱን የሚነግረን አባት አያሳጣን። እንደርሱ አይነት በሚገባን ልክ ቤተክርስቲያኗን በሚገባት ልክ የሚገልጻት አባት አያሳጣን። ምክንያቱም መስማት የምንፈልገውን ብቻ የሚነግረን ስለበዛ እውነታውን የሚነግረን እንደዚህ ልብን እረፍ የሚያደርግ ነገር ከሰማውን ቆይቻለሁ። የኔታ አባቴ በእውነት ለኢትዮጵያ ባለውለታ ኖት። ታሪክ አይረሳዎትም። ቀዳሜ ጸጋም ተባረክ። እንዲህ አይነት ሰምተን የማናውቀውን ነገር ሰምተን ነፍሳችን እፎይ እንድትል ልባችን እንዲረጋጋ ነገን ከማበላሸት እንድንድን ሀገራችንን ከመፍረስ የሚታደገውን እውነት ስለነገሩን በእውነት የኔታ 500 ዓመት ኑሩልኝ ነው የምለው። ሌላ ምንም አልልም። እግዚአብሔር ይባርክ። ቀዳሜ ጸጋ እንግዲህ ከ4 ቀን በፊት ነው ይሄንን ቪዲዮ ያየሁት። ይሄን ስሜቴን ግን እንደተለቀቀ ነው ቪዲዮን ያየሁት። እናገራለሁ እያልኩ ግን ያው ስሜቴን በደንብ በምን ቋንቋ ልግለጸው ምን ላይ ልተንፍሰው ብዬ ሲጨነቅ ቆይቼ አሁን
ከአቅሜ በላይ ስለሆነብኝ ነው መኪና እየነዳውን ቢሆን ይሄን ነገር የተናገርኩትና በጣም ቀዳሚ ጸጋን ቀንዲል ሚዲያን እግዚአብሔር ይባርካችሁ። ይሄ ነው ምለው ሌላ ምንም ማለት ነው። የኔታ አመሰግናለሁ በጣም። የእኝን አባት ቪዲዮ ተመልከቱና እዛ ላይ ሐሳብ እንሰጣለን። እስቲ ቪዲዮ ንዩት። ሁሉ አገልጋይ ይጨመርልኝ ረዳት ነው እንጂ ደሞዝ አነሰኝ እንጂ አልጠየቁም። God create man with knowledge እንደተመለከታችሁት ነው። እኛ አባት ለብዙ ዓመታት ያህል በውጭ ዓለም ላይ ኖረው ነገር ግን አስተዋሽም አልነበራቸው። የሚከፈላቸውን ክፍያ በጣም ትንሽ ነበር። ነገር ግን ዛሬ ላይ ወደ ሚዲያ የመጡት ገንዘብ ፈልገው ሳይሆን የሚፈልጉት ምንድነው? እሳቸው ሰው ነው የሚፈልጉት። አያችኋ? አስተዋሽ አለኝ ወይም ደግሞ የሚቆጣጠረኝ አካል አለ ብለው አይደለም የሚሰሩት ለቤተ ክርስቲያንና ለእግዚአብሔር ብለው። እሳቸውን ባየንበት አይን ደግሞ ዞር ስትሉ ደግሞ በዚህኛው ወገን ደግሞ መኪኔ የ2020 ወይም ደግሞ 22 መኪና ካልሆነ ሞዴሉ ገንዘብ ይሄን ያህል ካልተከፈለኝ መኝቴ እንዲህ ካልሆነ ሶፋዬ ሌዘር ካልሆነ የእንትና የሚባለው ሌዘር ነው ሶፋው ቤቴ እንዲህ ካልሆነልኝ አንድ ቤተክርስቲያን ለአገልግሎት ለመባረክ ወይም ደግሞ ለማስተማር ደግሞ ሲጠሩ ከመምጣታቸው በፊት አበሌ ይሄን ያህል መሆን አለበት የሚሉትን ደግሞ ስታዩ ጵጵስና የቱ ጋር ነው ያለው የሚለውን ለመፍረድ በጣም ቀላል ነው። እኔ ሆነ ለመናገር ምቾት እየፈለጋችሁ እያማረጣችሁ ላላችሁ ከኛ አባት ትልቅ ትምህርት ወስዳችሁ ራሳችሁንም እንድታስተካክሉ ያስፈልጋል። ምክንያቱም ጵጵስና ማለት የተሾማችሁበት ቦታ ማለት ልክ እንደሳቸው ሆናችሁ ተቆጣጣሪ እያያችሁ ሰው እያያችሁ ጊዜ እያያችሁ ወይም ደግሞ ስልጣን እያያችሁ ሳይሆን እግዚአብሔርን በማየት ብቻ መስራት ያስፈልጋል። እኚህ ሰው እንግዲህ አሁን ባሉበት ቦታ ላይ አስተዋሽ አልነበራቸው። የፈለጉትን ማድረግ ይችሉ ነበር። ጥለው መምጣት ይችላሉ። እያየን እኮ ነው። ኢትዮጵያ ውስጥ ሆነው ሀገረ ስብከታቸው የማይሄዱ ብዙ አባት የተባሉ ሰዎች አሉ። ሀገረ ስብከታቸው በፍጹም የማይሄዱ አዲስ አበባ ላይ ብቻ ተቀምጠው ለክብረ በዓል ብቻ የሚሄዱ ማለት ነው። እኚህ አባት ግን እያንዳንዱን ሰከንድ እንኳን ከዛው ከሀገረ ስብከታቸው ሳይለዩ ያውም ለብዙ ዓመታት ተቀምጠው ሰጥተዋቸው ጵጵስና ማለት ደረጃው ወይም ደግሞ ልኬቱ እኚህ አባት ናቸው። እግዚአብሔር አምላክ እኚህን አባት በረጅም እድሜና ጤና በበረከት ይባርክልን። የእሳቸውን በረከት ደግሞ በሁላችን ላይ ይደር። ሰውየው ሞተ ስትባል አሜን ምናምን ትላለህ። አልገባቸውም። አለመግባቱን የምታየው ከጸለይኩላቸውም በኋላ ጴንጤ አልሆንም ብለው ነው የሚሉት። ይሆናል አይሆንም። ጸልይ ድኛለሁ ብሎ ይመሰክራሉ። ተፈውሻለሁ ይላሉ። ጴንጤ ሳይሆን አይገባቸውም ትምህርቴ። ኃይሌን ግን አውቀውታል። ሰው አሚን ለማለት የሚመጣው ለምን ይመስላል? መካን ይወልዳል፣ HIV ይነቀላል የሚል ኃይል አይቷል። ብራዘር ትልልቅ የእግዚአብሔር ሰዎች ናይጄሪያን ይህን ሁሉ ነቢያትና ሐዋርያት የተነሳው አድሮሳ የሚባሉ የነቢያት አባት ነበሩ። ከጠንቋዮች ጋር 5 ደቂቃ ሰጥቻለሁ ይላሉ በናሽናል ቲቪ። ደቂቃ ሰጥቻለሁ ኢየሱስን ትቀበለዋለህ? ኮንፈረንሳቸው ላይ ክፉ ተናግሮባቸው ነው። 5 ሚኒት 4 ቀረ 3 ቀረ እያሉ 5ኛው ደቂቃ ላይ ጠንቋዩ ሞተ። እንዲህ አይነት ትዕቢት አይቻላል። ሙስሊሞቹ ይመጣሉ ሊፈወሱ ይመጣሉ አለ። ትምህርት አይገባቸውም ማለት እንዴት ይገባቸዋል? ሲጀመር አንተ ወንጌል አታውቅም። ወንጌሉን አታውቀውም። ሲጀመር አታውቀውም። ስለዚህ ትምህርት እንኳን አይደለም ሙስሊሙ አዳራሽ ቁጭ ያሉት እንኳን ያንተ ትምህርት በፍጹም አይገባቸው። ገብቷቸው አያውቅም። ትምህርት አይገባቸውም ማለት HIV ይነቀላል፣ ካንሰር ይባረራል። ግን ጴንጤ ሁኑ ሲባሉ አንሆንም ይላሉ። አየህ አንተ የሚያስጨንቅ የስጋ ህመምና በሽታ ከሰዎቹ መሄድ እንጂ ስለ ዘላለም ህይወታቸው አይደለም። እነሱም ከኤችአይቪ ማዳን ካዳንክ ማለት ነው አታድንም እንጂ ይታየ የዘላለም ህይወታቸው ያስጨንቀ ከሞት በኋላ ስላለው ህይወታቸው ከመቃብር ጀርባ ስላለው ትንሣኤ ይመለከተ። አንተ ከእመማቸው ይዳኑ እንጂ ኢየሱስን ይቀበሉ፣ ወንጌልን ይረዱ፣ የዘላለም ህይወት ጉዳያቸው አይመለከተህም ማለት። ምክንያቱም ትምህርት ስለማይገባቸው። እንዲህ አይነት ሞራል ቢኖር ነው እንዲህ አይነት ድፍረት ኖሮ መድረክ ላይ የምትናገረው። ትምህርት አይገባቸው፣ ግን እኔ ላይ ያለው ኃይል ግን ጌታ እግዚአብሔር ወይ በስመ አብ ወልደ መንፈስ ቅዱስ አንተ ላይ ምን ኃይል ነው ያለው? በጣም ያሳዝናል። እዚህ አዳራሽ ቁጭ ብላችሁ
አንድ ናይጄሪያዊ ታሪክ ቁጭ ብሎ ሲነግራችሁ ሰምታችሁ ከ5 ደቂቃ በኋላ ጌታ ኢየሱስን እንደ ግል አዳኝ አድርገህ ካልተቀበልክ አለው አለ። ጠንቋዩን እኮ ማን ነው የሚለው? የናይጄሪያ ነቢይ። ምን አድርጎት? ኮንፈረንሱ ላይ መጥቶ ረብሾት። ከዛ በ5 ደቂቃ ውስጥ ጌታ ኢየሱስን እንደ ግል አዳኝ አድርገህ የማትቀበል ከሆነ ትሞታለህ አለ። 4 ደቂቃ 3 ደቂቃ ሲሎ ሰውዬው አልቀበልም አለ። በሚገርም ሁኔታ የናይጄሪያው ነቢይ ያንን ጠንቋይ ጌታ ኢየሱስን ስላልተቀበለ ገደለው። ከዛስ አዳራሽ ውስጥ ያለው ጴንጤ ምን አለ? አሜን። ያሳፍራል። እናንተ በዚህ ደረጃ ይሄንን ተረት እየሰማችሁ የነ ተክለ ሃይማኖትን፣ የነ ቅዱስ ጊዮርጊስን፣ የነ ቤታችን የቅድስት ድንግል ማርያም ተአምራቱ አንቀበልም ትላላችሁ። የአንድ ናይጄሪያዊ ተረት እየሰማችሁ ማን ነው ታዲያ አሁን በዚህ ዘመን ጌታ ኢየሱስን እንደ ግል አዳኝ አድርገህ ተቀበል ሲባል እምቢ ስላለ ያ ነብይ የእግዚአብሔር ሰው ተቆጥቶ ሰውየውን ገደለው። ከዛ አንተ አዳራሽ ውስጥ አሜን ትላለህ። እቺ በእውነት በጣም የሚደክመው ኃይልን ያውቁታል። የትኛውን ኃይሉን? ኤችአይቪ የሚያድነውን ኃይሉን ያውቃል። ጨጓራ የሚያድነውን ኃይል ያውቃል። መካን ወላድ የሚያደርገውን ኃይል ያውቃል። እሱን ተቀብለው ነገር ግን ጌታ ኢየሱስን ተቀበሉ ሲባሉ አይ ጴንጤ አንሆንም ብለው ይሄዳሉ። አንተ ሊያስጨንቅ የሚገባው የዘላለም ሕይወታቸው እኮ ነበር። ክርስቶስን ስለመቀበላቸው ነበር ግድ ሊል የሚገባው። ከስጋ ህመማቸው ከሚፈወሱ፣ ከኤችአይቪ ከሚድኑ፣ መካኑ ልጅ ከሚያገኙ እኮ ክርስቲያን ቢሆኑ ነው የሚቀለው። አንተ ክርስቲያን ስለመሆናቸው ግድ አይልም። አንተ ግድ የሚል ምንድን ነው? መዳናቸው። በዚህ ደረጃ የዘቀጠ ትምህርት ቁጭ ብላችሁ የምትማሩ እናንተ ምስኪን እግዚአብሔር ይሁናችሁ። በጣም ነው የምታሳዝኑት። ጆሮአችሁ ስሙኝ። በ3ኛውና በ4ኛው ክፍለ ዘመን ቤተክርስቲያን መንፈስ ቅዱስና መጽሐፍ ቅዱስን ጥላ ከፖለቲካ ጋር ተጋባች። ከዛም በ16ኛው ክፍለ ዘመን ከረጅም ዝምታ በኋላ እነ ማርቲን ሉተርና እነ ጆን ካልቪን ቃሉን ሲያነሱ መንፈሱን ግን አልነኩትም፣ ተዉት። ሁልጊዜ በታሪክ በ1906 ከዛ በፊት በ1904 በእንግሊዝ ዌልስ ውስጥ የነበረ ሪቫይቫል ነው። እነ ጆን ዌስሊ ወጣት ልጅ ነው እየሰበከ ብዙ ሰዎች በመንፈስ ቅዱስ ይሞሉ። የተወዳችሁ የሰዎቻችን እንግዲህ መረጃውን አዳርሱ። ወንድማችን እንደ አገልጋይ ዮናታን እንግዲህ ያስተማሩን ነገር ሰምተናል። በዚህ አጋጣሚ በሚያስተምርባቸው አስተምሮቶች ውስጥ ስህተቶች የሚጠፉት ይሆን አይደለም፣ በተደጋጋሚነት እያየነው እንገኛለን። እውነታው ምንድን ነው የሚለውን እስኪ እናጋለጥ። እሱ እንዳለ ከሆነ በ3ኛውና በ4ኛው መቶ ክፍለ ዘመን ቤተክርስቲያን መንፈስ ቅዱስን ትታ ከፖለቲካ ጋር ተጋባች። ከ16ኛው መቶ ክፍለ ዘመን በኋላ ደግሞ ያለ ቀጥሏል። 3ኛውና 4ኛው መቶ ክፍለ ዘመን በፕሮቴስታንቱ ይለያል ወይንስ አይለይም? ጥያቄውን ለእናንተ ልተው። በዚህ ዘመን አንድ ነገር ወደ አስተምሮ ወደ ትምህርት ስናመጣ ማህበራዊ ሚዲያ ላይ እንደሚጋራ ማሰብ አለብን። እውነታውና ትክክለኛ አስተምሮስ ምንድን ነው? በዓለም ታሪክ እንደሚነገረው 3ኛውና 4ኛው መቶ ክፍለ ዘመን ወርቃማው ዘመን ጎልደን ኤጅ እየተባለ የሚጠራበት ዘመን ቤተክርስቲያን ከፍ ብላ የታገችበት ጊዜ ነው። ቀለል አድርገን እንተንት ነው። ዘመናት ይከፋፈላሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓለም ታሪክ ያለውን ማለት ነው። የመጀመሪያው ለምሳሌ ከ00 ዓመተ ምህረት ብለን ከጠራንበት እስከ 034 ዘመነ ክርስቶስ ይባላል። ጌታችንና አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ለስም አጠራሩ ክብር ውዳሴ ይድረሰውና 33 ዓመት ከ3 ወር ከ10 ቀን በዚች ምድር ላይ ኖሯል። ወይንም ሲጠጋጋ 034 ዓመት ከ34 እስከ 100 የምንልበት ወይም እስከ 99 የምንልበት ዓመት ዘመነ ሐዋርያት ይባላል። ሐዋርያት አባቶቻችን የነበሩበት ዘመን ነው። በነ ኔሮን መከራ የደረሰባቸው ዘመን ነው። ከ100 እስከ 150 የሚባልበት ዘመን ዘመነ ሐዋርያን አበው ይባላል። እሱ ደግሞ ማለት ምንድን ነው ካልን ከሐዋርያት እግር ስር የተማሩ ማለት ነው። ሐዋርያን አበው በ111 ቅዱስ አግናጢዮስ ምጡል አንበሳ እንደምናስታውሰው በትራጃን ዘመነ መንግስት ሰማዕትነት የተቀበለ ቅዱስ አባት ነው። በዛ ጊዜ ከሐዋርያን አበው መካከል አግናጢዮስ ምጡል አንበሳ፣ ቅዱስ ፖሊካርፐስ፣ ቀለሜንጦስ ዘሮምን ጨምሮ በርካታ አባቶቻችን የነበሩበት ዘመን።
ከ150 እስከ 317 ዘመነ ሰማዕታት ይባላል። ከ167 ዓመት በላይ ሰማዕታት ሰማዕትነትን የተቀበሉበት ዘመን ነው። ያ ዘመን በዓለም ታሪክ ያለው ነው የምንነግራችሁ። እነ ጳውሎስ ሳምሳጢን፣ እነ ዳኪዮስ፣ እነ ትራጃን፣ እነ ዶቅልጥያኖስ፣ እነ መክሲሚያኖስ የተባሉ ክፉ ነገስታት የተነሱበት ዘመን ነው። ከ317 ጀምሮ ያለውን ደግሞ ዘመነ ሊቃውንት ትላለች። ወርቃማው ዘመን ተብሎ የሚነሳው በዚህ ጊዜ ነው። ለምሳሌ እሱ ያለው 3ኛውና 4ኛው መቶ ክፍለ ዘመን አለ። በዚህ ጊዜ እጅግ ታላላቅ የሆኑ አባቶች የተነሱበት ዘመን ነው። ለምሳሌ ቅዱስ አትናቴዎስ ዘእስክንድርያ ያወቅነው ታላቁ አባታችን በ325 በተካሄደው በጉባኤ ኒቂያ ነው። እነ ቅዱስ እለእስክንድሮስ የነበሩበት እና አሪዮስ የተወገዘበት ጊዜ። ከዛስ ሌላው መካከል ላይ የነበረው ጉባኤ 381 ላይ ጉባኤ ቁስጥንጥንያ ዓለም አቀፍ የሚባሉ አቤት ጉባኤ 3 ናቸው። በእኛ አስተምሮ የምንቀበለው 325 ጉባኤ ኒቂያ፣ 381 ጉባኤ ቁስጥንጥንያ። በዚህ ጊዜ ያወቅናቸው ሊቃውንቶች አሉ። ከፖዶሻን ፋዘር የሚባሉ የቀጰዶቅያ አባቶች እነ ቅዱስ ጎርጎሪዮስ ዘኑሲስ፣ እነ ቅዱስ ባሲሎስ ዘቂሳርያ፣ እህቱ ማቅደናን ያወቅንበት፣ እነ ጓደኛው ቅዱስ ጎርጎሪዮስ ዘእንዚናዙን ያወቅንበት። በዚህ ጊዜ ከነበሩ አባቶች መካከል ላይ ቅዱስ ዮሐንስ አፈወርቅ፣ አፈጡም፣ አፈሶከር የተወለደበት፣ ኤፍሬም ሶርያ የተወለዱበት፣ አክሲማሮስ የተባለው መጽሐፍ የደረሰው ቅዱስ ኤጲፋኒዮስን ያወቅንበት ዘመን። አለፍ ስንል 4ኛው መቶ ክፍለ ዘመን 3ኛው ጉባኤ ኤፌሶን 431 ላይ እነ ቅዱስ ቄርሎስ ዘእስክንድርያን ያወቅንበት። ስንት አባቶቻችን አሉ። ወርቃማው የቤተ ክርስቲያን ዘመን ነው። መጻሕፍቶች የተተነተኑበት፣ ሊቃውንቶች የተነሱበት፣ ዓለም ኦርቶዶክስን ክርስትናን ያወቀችበት ዘመን ነው 3ኛውና 4ኛው መቶ ክፍለ ዘመን። እሱ ግን ምን አለ? ቤተ ክርስቲያን ከመንፈስ ቅዱስ ጋር ተለያይታ ይልቅ ፖለቲካን ያገባችበት ዘመን ነው ብሎ ሄዶ የነ ማርቲን ሉተርን የነ ጆን ካልቪን ሀሳብ አነሳ። ጥያቄ ለፕሮቴስታንት ነው። አንብቡ፣ እወቁ፣ ጠይቁም። ማንም የተነሳ የማይሆን ታሪክ ሲነግራችሁ ዝም ብላችሁ አትቀበሉ። ለእሱ አድርሱልኝ። ወንድሞቻችን በስፋት በዚህ ጉዳይ ላይ ብሰሩ ብዬ አስባለሁኝ። ላይክ ሼር አድርጉ። ፎሎ ማድረጋችሁ እንዳይዘነጋም። በደንብ ተንትነን በሌሎች መረጃዎች እንሰራለን።